የወርቅ ደረጃ ባለው የቤት ውስጥ ቱር ውድድር አጠቃላይ አሸናፊ መሆኗ ደስ እንዳሰኛት አትሌት ብርቄ ኃይሎም ገለጸች። ከቀናት በፊት በስምንተኛው ዙር በቱር ፖላንድ ተካሂዶ ፍጻሜውን ባገኘው የዓለም የቤት ውስጥ የወርቅ ደረጃ ያለው የቱር ውድድር የ1500 ሜትር አጠቃላይ አሸናፊ የሆነም በ2026 የቤት ውስጥ አትሌቲክስ ሻምፒዮና ቀጥታ ተሳታፊ መሆኗን ያረጋገጠችው ብርቄ ኃይሎም በውጤቱ መደሰቷን ገልጻለች። አትሌቷ በማህበራዊ ትስስር ገጿ ባሰፈረችው አጭር መልእክት በ1500 ሜትር ቤት ውስጥ የቱር ውድድር አጠቃላይ አሸናፊ በመሆኔ ደስ ብሎኛል ስትል ስሜቷን አጋርታለች። ብርቄ በፖላንድ ቱሩን የተካሄደውን የ1500 ሜትር ውድድር ያካሄደችው አጠቃላይ አሸናፊ መሆኗን ቀደም ብላ አውቃ መግባቷ አቋሟን የምትለካበትና ከመርሃ ግብር ማሟያነት የዘለል አልነበረም። በፖላንድ ቱሩን የርቀቱን ውድድር ከሀገሯ ልጅ ፍሬወይኒ ኃይሉ በመቀጠል በሶስተኝነት ማጠናቀቋም አይዘነጋም። በዚህም በርቀቱ በ27 ነጥቦች ቀዳሚ ሆና አጠቃላይ አሸናፊ የ2026 የዓለም የቤት ውስጥ አትሌቲክስ ሻምፒዮና ተሳታፊነቷንም ማረጋገጥ ችላለች። ባለፈው እሁድ በቱርን ተከውኖ በተጠናቀቀው የቤት ውስጥ የቱር ውድድር ከየዲስፕሊኖቹ 11 አትሌቶች አጠቃላይ አሸናፊ በመሆን ከጥቂት ሳምንታት በኋላ በኩጂዋሚ ፖምዞርኒ ለሚካሄደው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ማለፋቸውን ማረጋገጥም ችለዋል። ሀገራት በዚህ ሻምፒዮና በአንድ ውድድር አይነት በሁለት አትሌቶች ብቻ የሚወከሉ ቢሆንም እንደዚህ አይነት ውድድሮች ለአሸናፊ አትሌቶች የቀጥታ ተሳታፊ እድልን ስለሚሰጥ ሀገራት 3 አትሌቶች እንዲሳተፉም እድልን ይፈጥርላቸዋል። የ2026 የዓለም የቤት ውስጥ ቱር ወርልድ ኢንዶር ቱር ተከታታይ ውድድር እያንዳንዱን አሸናፊ አትሌት 10,000 የአሜሪካን ዶላር ጉርሻን ያገኛል ሲል የዘገበው አለማየሁ ግዛው ነው።